አልቅሳ ታግላ ተፍጨርጭራ አቧራዋን አራግፋ ትነሳለች። ያነበብከው ሁሉ ሰው የነገረን ሁሉ እየወሰድክ ልጆችን ደራሲው ያልሞተ ብቸኛ መጽሐፍ ልጆች ሰጪ እግዚአብሔር ከሆነ ልጆች አሳዳጊም እግዚአብሔር። ሰለሞን ይህንን ጸሎት መቼ ነው የተማረው? ማን ነው ያስተማረው? ልጆቻችን ላይ የምንናገረው የምንዘራው ዘር መቼ እንደሚደርስ የኔ አባት እኔ ለአንተ ከትምህርት ውጪ ምንም ልሰጥ አልችልም ይለኝ ነው። እኔ ደግሞ ለልጆቼ እንደዚህ ነው። እኔ ለእናንተ ከኢየሱስ የበለጠ ምንም ልሰጣችሁ አልችልም። ግን ስንቀጣ ጦር መወርወር ያን ስጋ እየበላ ነው። በሩ ተዘግቶ ስለነበር የከተማውን አንኳኩቶ አይደለም ሰውየው የሚወጣው፣ በሩን ነቅሎ ነው። አንዳንድ ወላጅ ሲናደድ ብርጭቆ የሚወረውር አለ፣ ዱላ የሚወረውር አለ፣ ድንጋይ ለኛ ብቻ የሚወረውር ነገር አለ። አንዳንድ ወላጅ ይወረውራል። ሳውል ሲናደድ የሚወረውረው ብርጭቆ አይደለም። የዘንድሮ ልጅማ መልሶ ካልወረወረ ታመሰግናለህ። አምልኮተ እግዚአብሔር እሳት አንድዶ ሞቆ መመለስ እንዳልሆነ ልጁ ያውቃል። ልጁ ይስሐቅ አባቴ ሆይ አይናኔን ስታይ ሆድህ እንዳይባባ ገልብጠኛ ነው። ከየት አመጣው? እናቱ ሞግዚትም የልጆች አስተማሪ እናትም ጦት ብቻ አይደለም ያጠባቸው ቃል አጥቅቷለች። ቅጣትና ጥቃት ይለያያል። ጥቃት ሳይሆን ቅጣት ነው። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ዛሬ ያው እንደምታውቁት ቤተሰብ ጊዜ ነውና እግዚአብሔርን ቃል የማካፍላችሁ በዛ ርዕስ ላይ ነው የሚሆነው። የላቀ ክርስቲያናዊ ቤተሰብ በሚል ርዕስ አካፍላችኋለሁ። የእግዚአብሔርን ሀሳብ እግዚአብሔር ይናገረናል። ደግሞ አንድ ስፔሲፊክ እግዚአብሔር የተናገረኝ ነገር ስላለ እሱን ደግሞ እንጸልያለን። የላቀ ክርስቲያናዊ ቤተሰብ እንግዲህ የተመሰረተው እንደምታውቁት የሰው ልጅ ከእግዚአብሔር ጋር ሳይጣላ በፊት ነው። ከእግዚአብሔር ጋር የተጣላው የሰው ልጅ በኃጢአት ምክንያት ነው እና የኃጢአት ውጤት አይደለም ቤተሰብ ለማለት ነው። አስቀድሜ ገና እግዚአብሔር ከሰው ልጆች ጋር ወይም ከሁለቱ ሰዎች ጋር ከአንዱ ሰው ጋር እያለ እግዚአብሔር በሙላት በገነት እየተመላለሰ እያለ አንድ ቀን እግዚአብሔር ተነሳና ሰው ብቻውን ይሆን ዘንድ መልካም አይደለም ማለት ራሱ እግዚአብሔር እያለ ነው ምላችሁ። በገነት እየተመላለሰ ከሰው ጋር ሆኖ እግዚአብሔር ብቻውን ይሆን ዘንድ መልካም አይደለም የሚል ሐሳብ አመጣ እግዚአብሔር። ከዛ ቤተሰብን መሰረተ ማለት ነው። ለዚህ ሐሳብ ለዚህ ችግር መፍትሄ ቤተሰብ ነው አለና እግዚአብሔር ቤተሰብን መሰረተ። ቤተሰብን የመሰረተው ራሱ እግዚአብሔር ነው ማለት ነው። ስለዚህ ቤተሰብን የሚያቃልል መንፈስ በኢየሱስ ስም ይመታ። ቅድምም ጸልየናል፣ አሁንም እንወጋለን። ቤተሰብን ትንሽ የሚያደርግ ቤተሰብን እንደ እስር ቤት እንደ እሳት ቦታ እንደ መከራ ቦታ አድርጎ በቀልድ በድራማ ሁሉ ያስተላልፋል። በቀልድም ይሁን በቁም ነገር የተዘራ በቤተሰብ ላይ የተዘራ ክፉ ዘር በኢየሱስ ስም የመከነ ይሁን፣ በኢየሱስ ስም ይወጋ። እና ያው በዚህ ጉባኤ አውቃለሁ በጣም የተለያዩ ሰዎች እንዳሉ። ስለዚህ እያሰብኩኝ ሰሞኑን እዚህ ጉባኤ ቤተሰብ የመሰረቱ አሉ አውቃለሁ፣ ያልመሰረቱ አሉ፣ ወጣቶች አሉ፣ ታዳጊዎች አሉ፣ ዛሬ ልጆቻቸውን ለጌታ ይሰጡ አሉ፣ የተለያዩ ሰዎች አሉ። ግን ይሄ መልእክት ሁላችንን የሚመለከት ነው። ምክንያቱም ወደድንም ጠላንም ሁላችንም የሆነ ቤተሰብ ውጤቶች ነን አይደል? ከሰማይ ይወረዳል። ሁላችንም ከአንድ ቤተሰብ ውስጥ ወጥተን ነው እዚህ የመጣ።
ስለዚህ ቤተሰብ በተዘዋዋሪም ይሁን በቀጥታም ይሁን ይነካናል እና ይሄ ርዕሰ ጉዳይ ሁላችንን ይመለከተናል። አንዳንዶቻችንን በቀጥታ ይመለከተናል፣ በአያትም በአክስም በኩል አድርጎ ይመጣል። በተዘዋዋሪ ሌሎቻችን ጋር አንዳንዶቻችንን ለራሳችን ሌሎችን እንድንረዳ ሊሆን ይችላል። አንዳንዶቻችንን ደግሞ ለነገ እያዘጋጀን ሊሆን ይችላል። ይሄ በተለይ እኔ በጣም ትልቅ ምስክርነት አለኝ። አሁን የምነግራችሁ ከዛሬ 20 ዓመት ትንሽ 1-2 ዓመት ሊጨምር ይችላል። ለአገልግሎት ከከተማ እየወጣን ነበረ። ከአንድ የመካነ ኢየሱስ ቄስ ጋር ነበር ነው ወይ ደብረ ዘይት ነው የምንሄደው ወይም ደግሞ ወደ ድሬዳዋ ነው የምንሄደው፣ እርግጠኛ አይደለሁም የት ሄደ። እንግዲህ ያው ጊዜው እድሜውም አለ ማለት ነው። እና ብቻ ግን እንደ ድንገት አንድ ጥያቄ ጠየቀኝ ቄስ። አግብተሃል ወይ አለኝ። እኔ ገና እያኮበኮብኩ ነበር የዛን ጋብቻ እንጂ አላገባውም ነበርና አላገባውም አልኩት። በጣም ጥሩ ሰዓት ነው የተገናኘነው፣ አረሰው። በጣም ጥሩ ሰዓት ተገናኘን። አላገባም። እኔ ልንገርህ አለኝ። 2 ልጆች ነበሩት የዛን ጊዜ ቄስ እና በጣም አነባለሁ አለ። የልጆች አስተዳደግ የሚል መጽሐፍ ካለ በቃ አንብቤዋለሁ። አነባለሁ፣ በጣም አነባለሁ፣ ብዙ መጽሐፍ አነባለሁ እና የማነባቸው መጽሐፍቶች በአብዛኛው ልጆችን ስለማሳደግ የሚመክሩን ልጆች ራሳቸውን እንዲችሉ ጥገኛ እንዳይሆኑ አርጋ አሳድጋቸው የሚል ነው የማነበዋል። በቃ ይገጣጠማል። እንደዛ አነባለሁ እና ትልቋ ልጃችንን በዛ ባነበብኩት መሰረት አለ ልንገርህ አለ። ለምሳሌ አሁን ብትወድቅ አናነሳትም አለ። አልቅሳ ታግላ ተፍጨርጭራ አቧራዋን አራግፋ ትነሳለች እንጂ በራሷ እንድትተማመን። ከዛ ሶደሬ ሄደናል። አንድ ቀን ሶደሬ የተዝናና ከቸርችም የተወሰኑ ሰዎች ነበሩ አብረውን አለ። የሆኑ ወንድሞች ይመጡና እንኳን ጌታ ረዳችሁ ይሉናል አለ። ተደጋገመ አለ። 2-3 ሲደጋገም ምንድን ነው የረዳን ብለን አንዱን እንኳን ጌታ ረዳህ ሲለኝ ምንድን ነው እንዴ አልሰማህም እንዴ አለ። ምንድን ነው? ልጅህ እኮ ከሞት ነው የተረፈችው። ልጄ ዋና አትችልም አለ እና ዘላ ገብታለች። ላይፍ ሴቨር አውጥቶ ትሪት ተደርጋ ደህና ሆና እነሱ የሚያውቁት ነገር የለም። በጣም ደነገጥን አለ። ልጃችንን ጠራናት። ምንድነው የተፈጠረው? ምንም አለች። እንደዚህ ያለው አዎ ሆኗል። ለምን አልነገርሽንም? ምን ያስፈልጋል አለች። ወጥቻለሁ እኮ እንደራ ነው። በጣም ደነገጥን። ሁለተኛዋ ልጃችን ገና ብዙ መራመድ አልጀመረችም እና እናስተካክላለን አለን። እዛው ሶደሬ ነው ወሰንነው። እናስተካክላለን አለንና ሁለተኛዋ ልጃችን ለመውደቅ ስታስብ ነው ምን ሮጠን እያንዳንዷን ነገር ለኛ መንገር አለ። ሁለተኛዋ ልጃችን ደግሞ ተጣበቀች እና ቄስ 3 ምክር መከሩ። የሚገርመው ከዛ በኋላ አግኝቼው አላውቅም። በህይወት ካለ ጌታ ይባርክ። ትልቅ ሰው ነው። በዛ ጊዜም በመካነ ኢየሱስ በትልቅ አገልግሎት ውስጥ የነበረ ሰው። አንደኛ ቄስ ልጆችህን የቲዮሪ መሞከሪያ አታርጋቸዋል። ያነበብከውን ሁሉ ሰው የነገረን ሁሉ እየወሰድክ ልጆችህን አይጥ ነው ላብራቶሪ ቢሞከርበት ልጅ አይሞከርበት አትሞክራለህ። ሁለተኛ አለኝ ልጅ ስታሳድግ አለኝ ከጽንፈኝነት ራስን ጠብቃ ራሱን እንዲችል እንዲተማመን ብለህ ሌላ ጽፍ። ከዛ ደግሞ እሱ እንደሆነ ማለት ነው። ከዛ ደግሞ ልትወድቅ ነው ጽንፈኛ አቱ። ሶስተኛው ምክሩ በህይወት ዘመኔ ሁልጊዜ የማረሳው ምክር ነው። ጌታ ይባርከው። ደግሞ ምን አለኝ? ልጆችን ለማሳደግ አለ
የእግዚአብሔርን ቃል ዋነኛ መመሪያ ያደርጋል። ደስ አይልም? ብዙ መጽሐፍ ልታነቡ ትችላላችሁ። እኔ መጽሐፍ ማንበብ እየተቃወምኩ አይደለም፣ ቄሱም አልተቃወሙም። ይዛል ግን መመዘኛ ዋነኛ መሳሪያ የእግዚአብሔር ቃል እሱን ያዛል። ይሄ መጽሐፍ ይሄ እግዚአብሔር ቃል ዘመናትን ያስቆጠረ መጽሐፍ ነው። በብዙ ባህል ውስጥ ያለፈ መጽሐፍ ታውቃላችሁ። ይሄ መጽሐፍ ዘመናትን ያስቆጠረ በቀደም አንድ ትምህርት እማራለሁ፣ መንፈሳዊ ትምህርት እማራለሁ እና መንፈሳዊ ትምህርት የሚያስተምረኝ ሰው በኦንላይን ነው የሚያስተምረኝ። ምን አለ? ደራሲው ያልሞተ ብቸኛ መጽሐፍ፣ ደራሲው በሕይወት ያለ ብቸኛ መጽሐፍ። ስለዚህ ይሄን መጽሐፍ በተመለከተ ማብራሪያ ለመስጠት ደራሲው መንፈስ ቅዱስ አለ። ይሄ በጣም ብዙ ቤተሰቦች ያሉበት መጽሐፍ ነው። እኔ በዛ መነጽር እያነበብኩ ነበረ የሆነ ጊዜ። በጣም የሌላ አይነት ቤተሰብ የለም እዚህ መጽሐፍ ውስጥ። በጣም ብዙ ቤተሰቦች አሉ። ልጆችን የሚሰጥ እግዚአብሔር ነው። አሜን። እንደሰማነው ፓስተር ሲያነብልን ልጆች ለጌታ ስንሰጥ፣ ስለዚህ ልጆችን የሰጠው እግዚአብሔር ከሆነ እግዚአብሔር ቃል እንደዛ ካለ ልጆች ውስጥ ያለው ምን እንደሆነ የሚያውቀው ራሱ እግዚአብሔር አይደል? እኔ በስጦታ መጠቅለያ ስጦታ ከሰጠዋችሁ እናንተ ሳትከፍቱት በፊት እኔ ምን እንደተጠቀለለ ውስጡ ያለውን ሁሉ አውቃለሁ። ስጦታ ሰጪ ውስጡን ያውቃል። እግዚአብሔር በልጆቻችን በትውልድ ውስጥ ያስቀመጠውን የሚያውቅ አምላክ ነው። አሜን። እኔ አንድ ነገር አምናለሁ። ልጆች ሰጪ እግዚአብሔር ከሆነ ልጆች አሳዳጊም እግዚአብሔር ነው። አሜን። ሰጪ እግዚአብሔር፣ አሳዳጊ እኔ ነኝ ብያለሁ። እኔ ባላደራ ነኝ ብዬ ነው። ልጆችን የሚያሳድገውም እግዚአብሔር ነው። እግዚአብሔር ከሆነ ልጆች የሚያሳድገው የልጆችን አያያዝ በተመለከተ አስተዳደግን በተመለከተ ልንጠይቀው የሚገባ ብቸኛ ከምንጩ የሚነግረን ሰጪው ራሱ እግዚአብሔር ስለሆነ ያችሁ አሁን ለልጆች መጸለይ የሚለው የሚመጣው እዚህ ጋር ልክ ፊት ያደርጋል መጥቶ። ምክንያቱም እኔ አላቅም አንተ ታውቃለህ ልጄ ውስጥ ያለውን እለዋለሁ፣ ጠይቀዋለሁ፣ አነጋግረዋለሁ። አንዳንድ ጊዜ እግዚአብሔር እንደዚህ ላይ ልጆቼ ላይ ዘይት እየቀባ ሌሊት ተነስተ ጸልይ ይለኝ። ሌሊት ተነስቼ እነሱ አያውቁም፣ ተኝቷል፣ ላቀልቀዋል። እግዚአብሔር ለምን እንደዛ እንዳደረገ አላውቅም። ምንድነው ዛሬ እዚህ ጋር የነካል? ዘይት ነው። እጫዋለሁ ጠዋት ልጆች ሁሉ አንድ አይደሉም፣ የተለያዩ ናቸው። በነገራችን ላይ 4 ልጆች አሉ። የተለያዩ ናቸው ሁሉ የተለያዩ ስለሆኑ የተለያየ መመሪያ መቀበል አለብን ስለ ልጆቻችን። የኛ ድርሻ ልጅን በሚሄድበት መንገድ ምራው የሚለው ምሳሌ 22:6 ላይ በሸመገለ ጊዜ ከሱ ፈቀቅ አይልም። ምሳሌ 22:6 ላይ ተስፋ ገና ሳለች ልጅህን ገስጽ ይላል። ምሳሌ 19:18 ላይ ተስፋ ሳለች እጃችን ላይ እያሉ ማለት ነው። ለዛ ነው በቤተ ክርስቲያን የምንጸልይላቸው፣ በቤት የምንጸልይላቸው። ለዛ ነው እኔ ልጆችን በተመለከተ በጣም የሚመስጠኝ ታሪክ የሰለሞን ታሪክ ነው። ሰለሞን ማደግ አይደለም ንጉሥ ሆነ። አንድ ቀን ንጉሥ ሆነ፣ ቤተ መንግሥት ገባ። ሰለሞን ቤተ መንግሥት ሲገባ እግዚአብሔር በሕልም ተገለጠና ለሰለሞን ምን ላድርግልህ ብሎ ጠየቀው ይላል አንደኛ ነገሥት ምዕራፍ 3 ቁጥር 5 ላይ። በገባውን ሳለ ሰለሞን እግዚአብሔር በሕልም ተገልጦለት ምን ልስጥህ? ይሄ በጣም ክፍት ማለት ምንም ነገር ሊመልስ ይችላል ሰለሞን ግን እንደዚህ አለ ሲመልስ፣ ስለዚህ ሕዝብ መፍረድ እንድችል መልካሙንና ክፉን መለየት እኔ አሁን ስለማልችል ለባሪያ አስተዋይ ልቦና ጥበብ ስጠው አለ። አለበለዚያ በዚህ በታላቅ ሕዝብ ላይ እንዴት መፍረድ እችላለሁ አለ ሰለሞን ይህን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው የሚል ቃል እናገኛለን ቁጥር 10 ላይ። እና አንድ ቀን ነው መንፈስ ቅዱስ የገለጠልኝ።
ሰለሞን ይሄንን ጸሎት መቼ ነው የተማረው? ማን ነው ያስተማረው? በጣም ይገርማችሁ የምሳሌ መጽሐፍን ሲጽፍ ሰለሞን ምዕራፍ 4 ላይ ይህንን ነገር ይነግረናል። ምሳሌ 4 ላይ አንብቡት ከ1 እስከ 9 ምንድን ነው የሚለው? ለሌሎች ልጆች ይመክራል። እንደዚህ ይላል፣ ግን እኔ አባቴን የምሰማ ልጅ ነበርሁ። ስለ ራሱ ነው የሚናገረው። እናቴም ዘንድ እወደድ ነበር ይልና ቁጥር 4 ላይ ያስተምረኝ ነበር ይላል። ልጆችን ማስተማር አለ። ያስተምረኝ ነበር አለ ዳዊት። አባቴ ያስተምረኝ ነበር አለ። ምንድን ነው የሚያስተምርህ? የሚገርማችሁ ትምህርቱን ቃል በቃል አልረሳውም። አድጎ ንጉሥ ሆኖ ማለት ነው። ምን ይላል? እንዲህ ይለኝ ነበር ይላል። አይገርም? ተተክሎበታል ሰውየው። አባቱ የዘራበት ዘር አለ። ምንድን ነው ያለው? ልብህ ቃሌን ይቀበል፣ ትእዛዜ እንጠብቅ፣ በሕይወት ትኖራለህ፣ ጥበብን አግኝ። ማን ነው የሚለው ይሄንን? ዳዊት። የዛሬ ስንት 40 ምናምን ዓመት ምን ይለዋል? ጥበብን አግኝ፣ ማስተዋልን አግኝ፣ አትርሳ፣ ካፌ ቃል ፈቀቅ አትበል፣ አትተዋት፣ ትደግፍህም አለች፣ ውደዳት፣ ትጠብቅህም አለች። ጥበብ አይነተኛ ነገር ናትና፣ እችን ጥቅስ እንወዳታለን። ጥበብ አይነተኛ ነገር ናትና ጥበብን አግኝ፣ ከሀብት ሁሉ ማስተዋልን አትርፍ። እቺ ምን ታደርጋለች? ጥበብ ከፍ ከፍ አድርጋት፣ እርሷ ከፍ ከፍ ታደርጋለች። ማን ነው ይሄን የተናገረው? ዳዊት ከ40 ምናምን ዓመት በፊት። እና እግዚአብሔር መጥቶ ሰለሞንን ምን ልስጥ ሲለው ዳዊት የዘራበት መጣ። ጥበብ አላለም። እግዚአብሔር ደስ አለው። ልጆቻችን ላይ የምንናገረው የምንዘራው ዘር መቼ እንደሚበቅል አናውቅም። ወይ ቤተ መንግስት ገብተው ሊሆን ይችላል፣ የሆነ ፖዚሽን ላይ ሆነው ሊሆን ይችላል፣ እኛ ላይገባን ይችላል። ዳዊት ይህንን ጸሎት ርዕስ እግዚአብሔር ስለሚሰጥህ ስለሚጠይቅህ ብሎ አይደለም፣ ዝም ብሎ ነው የዘራው። ልጆቻችን ላይ እንዝራ። ጥሩ ነው፣ ጥሩ ትምህርት ቤት ማስተማር አልቃወምም። አይብዛ እንጂ አትጨናነቁ እንጂ ያላቅማችሁ አይሁን እንጂ ምንም ችግር የለውም። ዋጋ እንከፍላለን ለትምህርታቸው፣ ችግር የለውም። አንዳንዶች እንደውም ወደፊት ስለሚኖሩበት ቤት ይደክማሉ። አልቃወምም፣ ጥሩ ነው። ግን ለልጆቻችን ማውረስ ካለብን፣ ልጆቻችን ላይ መዝራት ካለብን፣ ለልጆቻችን ከኢየሱስ የበለጠ ምንም ልንሰጣቸው አንችልም። የኔ አባት እኔ ላንተ ከትምህርት ውጪ ምንም ልሰጥ አልችልም ይለኝ ነበር። እኔ ደግሞ ለልጆቼ እንደዚህ ነው። እኔ ለእናንተ ከኢየሱስ የበለጠ ምንም ልሰጣቸው አልችልም። ይሄ መጽሐፍ በወላጆች የተሞላ መጽሐፍ ነው። የተለያዩ ወላጆች አሉ። እንደው በቡድን አድርጌ ተጋግጬ 4 አይነት ወላጆችን አልፎ ነው እንዳልኳችሁ ነው። በጣም ብዙ ወላጆች አሉ። 4 አይነት ወላጆችን አካፍያችሁ እንጸልያለን በአንድ ጉዳይ ላይ ብያችሁ። የመጀመሪያው መጽሐፍ ቅዱስ ላይ የምናገኛቸው ወላጆች መጽሐፍ ቅዱስ ላይ ብቻ አይደለም፣ ቸርችም ውስጥ አሉ፣ ሰፈርም ውስጥ አሉ እንደዚህ አይነት ወላጆች። እነዚህ ወላጆች ሁሉን እሺ የሚሉ ማለት ነው። እሺ ባይ፣ ፐርሚሲቭ፣ ሁሉንም እሺ አንተ አልክ እሺ። ልጆቻቸውን ምንም ነገር መከልከል ይከብዳቸዋል። አንዳንድ ጊዜ በቃላቸው ነግሬሻለሁ ይሉና ከዛ በተግባር ሲያደርጉት ምንም አይሏቸው። የፈለጉትን ነገር ቢጠይቁ ልጆቹ እንደሚያገኙ እርግጠኞች ናቸው። ወላጆችም ይፈቅዳሉ። ይሄ ደግሞ በጣም የሚገርማችሁ የልጆች ፍቅር የሚመስላቸው ሰዎች አሉ። ልጅ መውደድ፣ ልጆቻቸውን በጣም እየወደዷቸው ይመስሏቸዋል። እንደዚህ አይነት በርካታ ወላጆች መጽሐፍ ቅዱስ ላይ እናገኛለን። ካህኑ ኤሊ አለ፣ ነቢዩ ሳሙኤልም አለ። የነ ሳምሶን ቤት ስንገባ እንደዚህ አይነት ወላጅነት እናያለን። መጽሐፍ ቅዱስ የእነዚህን ቤተሰቦች ታሪክ እንዲጻፍ ያደረገበት የራሱ ምክንያት አለ። አንዳንድ በተለይ የሆነ
በጣም የምንሳሳለት ከሆነ የሆነ ችግር ካለበትና እንደው ይሄን ብናገረው ይባባስበታል ካልን እሺ ካለቀሰማ ተውት። የኤሊ ልጆች ይላል መጽሐፍ ቅዱስ እኮ ነው። አንደኛ ሳሙኤል 2:12 ምናምንቴዎች ነበሩ። ምንድነው አንድን ሰው ምናምንቴ የሚያስብለው? ቁመቱ መልኩ አይደለም። እግዚአብሔርን አያውቁም ነበር። እግዚአብሔርን አለማወቅ ወይም እግዚአብሔርን አይፈሩም ነበር ይላል። እንዴት ነው እግዚአብሔርን አለማወቃቸው እግዚአብሔርን አለመፍራታቸው የተገለጠው ካላችሁ ቁጥር 17 ላይ አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ ነው። አይፈሩም ነበር የሚለው አያውቁም ነበር የሚለው እግዚአብሔር። ቁጥር 17 ላይ ሰዎቹ የእግዚአብሔርን ቁርባን ይንቁ ነበር፣ የጎበዛዝቱ ኃጢአት በእግዚአብሔር ፊት ታላቅ ነበር ይችላል። ለእግዚአብሔር የሚቀርበውን መስዋዕት መጀመሪያ ጮማውን ያመጡና እንብላ ይላሉ። ኤሊን የሚጋብዙታል ይላል። አብሮ ይበላል። ኤሊ ባረጀ ጊዜ አደገ። አያችሁ፣ በስጋ ያላስቆሙት ነገር አድጎ ቁጥር 22 ላይ ልጆቹ በእስራኤል ሁሉ ላይ ያደረጉት ነገር ምንድነው? በመገናኛው ድንኳን ደጅ ከሚያገለግሉ ሴቶች ጋር ተኙ። ይሄን ደግሞ ማን ሰማ ይላል? ኤሊ ሰማ። እግዚአብሔር ኤሊን ተናገረው። ነቢይ ልኮ ቁጥር 23 ላይ እዚሁ ምዕራፍ 2 ላይ ስለ ክፉ ስራችሁ ከዚህ ህዝብ መስማቱን ኤሊ እግዚአብሔር ተናግሮት ከዛ ተናገራቸው። ሄዶ ምን አለ? ስለ ክፉ ስራችሁ ሰምቻለሁ አለ። ለምን እንደዚህ ታደርጋላችሁ ልጆች ሆይ? የእግዚአብሔርን ህዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለምና አይሆንም አላቸው። አገልግሎት አላስቆማቸው። አይሆንም አለ። ከዚህ በኋላ ነው ቅድም ያልኩት መልእክተኛ ይላከው። መልእክተኛ ልኮ በቀጥታም እንዳለው ታውቃላችሁ። ቁጥር 29 ላይ ከቁርባኑ እየበሉ ነው፣ ከኔ ይልቅ ልጆችን ለምን አከበርክ ነው ያለው እግዚአብሔር። አንዳንድ ልጅ ቤቱ ውስጥ ከእግዚአብሔር በላይ ለምን አከበርክ አለው እግዚአብሔር። ሆነ ልጆችን ከኔ በላይ አየህ። ከዛ በኋላ በሳሙኤል በኩል ገና ሳሙኤል ቤተ መቅደስ መግባቱ ነው። እግዚአብሔርን ድምጽ እየለየም አይደለም። ምዕራፍ 3 ላይ ደግሞ ኤሊ ገብቶታል እግዚአብሔር ከኤሊ ጋር ያለው ጉዳይ ምን እንደሆነ። ስለዚህ ሳሙኤልን ያስጨንቀዋል። ንገረኝ ልንገርህ፣ ልጆች እንደዚህ ይሞታሉ፣ እንደዚህ ትሆናለች ምድሪቷ ሲለው ሳሙኤል ነገሩን የነገረው ጊዜ ምዕራፍ 3 ቁጥር 18 ላይ እኛ በበጎ ምን ጠቅሳለች። እርሱ እግዚአብሔር ነው ደስ ያሰኘውን ያድርግ፣ እሱ እግዚአብሔር ነው ደስ ያሰኘውን ያድርግ እንዲል ሳይሆን ልጆቹን ስርዓት መዘዙ ምንድን ነው? እግዚአብሔር እንደተናገረው ልጆቹ ሞቱ። ኤሊ ራሱ ሞተ። ታውቃላችሁ፣ በዚህ ምክንያት የእግዚአብሔር ታቦት ሆኖ አያውቅም። በፍልስጤማውያን የተማረከው እዚህ ቤት ውስጥ በተፈጠረው ምስቅልቅል ምክንያት እንደሆነ ታውቃላችሁ። ኤሊ ራሱ ሞተ እና በቀደም ለታ አንደኛ ሳሙኤል ምዕራፍ 4 ቁጥር 18 ይሄ ቤተክርስቲያን የምናነበውን ንባብ እንደ ቤተሰብ ቁጭ ብለን እናነባለን እና እኔም ሪፍሌክት አደርጋለሁ፣ ልጆቹም ሪፍሌክት ያደርጋሉ። እና አንደኛ ሳሙኤል ምዕራፍ 4 ቁጥር 18 ላይ ሰውየው ስለ እግዚአብሔር ታቦት በተናገረ ጊዜ መልእክተኛው ኤሊ በቅጥሩ በር አጠገብ ከተቀመጠበት ወንበር ላይ በጀርባው ወደቀ። እሱም ያረጀና ሰውነቱም የሚከብድ ስለነበር አንገቱ ተሰብሮ ሞተ ይላል። እና ማርዬ ሪፍሌክት ስታደርግ ይሄ ሰውነቱ የሚከብደው ያን ስጋ እየበላ ነው አለች። እሷ መገለጥ ያዛ ቤተ መቅደስ የሚወስዱት የነበረው ስጋ የሚያመጡለት እሱ ሰውነቱ ከብዶ ነበር የሚለው ከዛ ነው አለች። ግን በጣም ከባድ ነበር፣ ከባድ ውድቀት ነበር። አያት ቤት የሚጀምር ጣጣ ይወጣል፣ ጎረቤት ይሄዳል፣ አገር ይሄዳል። ሌላው
ሳሙኤል ምዕራፍ 8 አንደኛ ሳሙኤል ቁጥር 1 ላይ አንብቡት። ሁሉንም እኔ እያነበብኩኝ አልሄድኩም። 2 ልጆች ነበሩት፣ ኢዮኤልና አብያ የሚባሉ ልጆች። እሱ እድሜ በገፋ ጊዜ በቤርሳቤ እንዲፈርዱ ሾማቸው። ፍርድ አጣመሙ፣ ጉቦ መቀበል ጀመሩ። ከዛ ህዝቡ መጣና በድለውናል፣ ልጆች በድለውናል። በእርግጥ ሳሙኤል ጸሎት አቅርቧል፣ ግን እዛች ጋር ትንሽ ማስተካከያ ቢያደርግ ጥሩ ነው። ልጆቹን ቢገስጻቸው ጠርቶ። የሚገርማችሁ ህዝቡ አድቫንቴጅ ወሰደበት። ንጉሥ አንግስልን የሚለው የመጣው ከዚህ እንደሆነ ታውቃላችሁ። እነ ሳሙኤል ቤት በነበረው ችግር ምክንያት ንጉሥ አንግስልን ብለው ህዝቡ ወጡ። እግዚአብሔር እኮ ንጉሥ እንደሚያነግስላቸው በዘዳግም መጽሐፍም ተናግሯቸዋል፣ ግን ጊዜው አልነበረም። እና ሌላ እግዚአብሔርን ደግሞ ያስቆጣው ነገር ንጉሥ አንግስልን እንደ አሕዛብ ያለ የምትለዋ ናት። ንቀውኛል የምትለው እሷ ናት። ግን አድቫንቴጅ ወሰደ። ሳሙኤልም እንዲህ ማለት አልቻለም፣ እግዚአብሔርም ፈቀደላቸው። የሳምሶን ወላጆች ሳምሶን ናዝራዊ እንደነበር ያውቃሉ። የናዝራዊ ስርዓት ተነግሯቸዋል። እንደውም በጣም እኔ የሳምሶን ቤተሰብ በጣም የምወደው ልክ ሊወልዱ ሲሉ ልጅ መልአኩን አንድ ጥያቄ ጠየቁት። መሳፍንት 13-12 ላይ ማኑኤል ራሱ ነው። ቃል በደረሰ ጊዜ የልጁ ስርዓት ምንድን ነው? የምናደርግለትስ ምንድን ነው ብሎ ጠየቀ። መልአኩም ነገረ። እግዚአብሔር በጣም ግልጽ አድርጎላቸዋል። ይሄ ሰውዬ አስክሬን መንካት የለበትም፣ የወይን ጠጅ መጠጣት የለበትም፣ ፀጉሩ መላጨት የለበትም። ሰውየው ገና በመጀመሪያው ከአንበሳ ሬሳ ጋር መጫወት ጀመረ። ተው ሳምሶን፣ አስክሬን የሰውም የእንስሳም አይነካ፣ አንተ ናዝራዊ ነህ። ማርሻ መጣለት ነው። ሰውየው ሳምሶን ምዕራፍ 14 ላይ ፍልስጤም ሄዶ ወዶ አጋቡም ሲል ሰው ጠፋ እንደኛ ጋር ብለው ነው። ሴተኛ አዳሪዋ ቤት ገብቶ ምዕራፍ 16 ላይ ፍልስጤማውያን ሲከቡት እሱ ቀድሞ ወጥቶ በሩ ተዘግቶ ስለነበር የከተማውን አንኳኩቶ አይደለም ሰውየው የሚወጣው፣ በሩን ነቅሎ ነው። ገሊላ የመጨረሻ ዋጋ አስከፍሎታል። ልጄ እኔ ባለፍኩበት መከራ እንዲያልፍ አልፈልግም። ልጄ ለምን ሽሽ እኔ ባለፍኩበት እኛ እያለን ያለ ነው። በርበሬ እንደታጠንከው በርበሬ ይጠናል። ግን ሁሉም ሽሽ ሌላው ቤተሰብ ራሱን ከቤት ውስጥ ያገለለ ቤተሰብ መጽሐፍ ቅዱስ ላይ ነው። አንኢንቮልቭድ ፓረንት ለቤተሰቡ ጊዜ አይሰጥም። ከቤተሰቡ ይልቅ የሚበልጡበት ጉዳዮች አሉ። ስራው ሊሆን ይችላል። እኔ ካልሰራው ምን አባት ትበላለህ ይላል። ንግዱ ሊሆን ይችላል። መዝናናት ሁሉ መዝናናት ከጓደኞቹ ጋር አመሻሽቶ መምጣት። የነ ዳዊት ቤት ጥሩ ምሳሌ። ዳዊት ሰለሞን ላይ የተወሰነ ስራ ሰርቶ፣ ግን ዳዊት ታውቃላችሁ ስንት ልጆች ነው ዳዊት ያሉት? ወንድ 19 አካባቢ ያሉ፣ ሴቶችም አሉት የተወሰኑ። ዳዊት አንድ 3 ቦታ ላንብብላችሁ። አዶንያስ የሚባል ልጅ ነበር። አዶንያስ አንድ ቀን ተነሳ ይላል አንደኛ ነገሥት ምዕራፍ 1 ቁጥር 5 ላይ ተነሳና ምን አለ? እኔ ንጉሥ መሆን እፈልጋለሁ አለ። አዶንያስ የዳዊት ልጅ ነው፣ የአቤሴሎም ታናሽ ወንድም ነው። እና ደግሞ መጽሐፍ ቅዱስ የሚላል ቆንጆ ልጅ ነው። አንዳንድ ልጅ ያሳሳቸዋል። እንዴት ቀበቶ ትመዝበታል? አንዳንድ ልጅ ላይ በቃ የሚፈነዳ በቃ አዶንያስ እኔ ነግሳለሁ ብሎ በተነሳ ጊዜ ይላል ቁጥር 6 አንደኛ ነገሥት ምዕራፍ 1 ቁጥር 6
አባቱ ከቶ በሕይወቱ ሳለ እንዲህ ለምን ታደርጋለህ ብሎ አልተቆጣውም ነበር። አንድ ቀን ለምን እንዲህ ታደርጋለህ ብሎ አልተቆጣውም ነበር። አዶንያስ ማን የቻለው ሰውየው ታሪኩን አምኖ የአምኖንን ታሪክ ታውቃላችሁ። አምኖን ሌላው የዳዊት ልጅ ነው። ትዕማርን አስገድዶ ሲደፍር በዚህ ምክንያት ቂም ይዞ አቤሴሎም ሲገለው ዳዊት ራሱን አግልሎ ነው። እሱ ቤት እንደዛ አይነት ችግር የተከናወነ አይመስላችሁም እኮ። አቤሴሎም በዳዊት ላይ እንዳመፀ ታውቃላችሁ። መዝሙርም ዘምሯል ዳዊት ስለዚህ ሰው። አንደኛ ሳሙኤል ምዕራፍ 13 ላይ አቤሴሎም ከአመፅ እንዲመለስ ተለምኖ መጥቶ ቤተ መንግስት ሳይገባ ለብቻው እንዲቀመጥ ከተደረገ በኋላ በጣም የሚያሳዝነኝ ታሪክ ሁለተኛ ሳሙኤል ምዕራፍ 14 ቁጥር 28 ላይ አቤሴሎም በኢየሩሳሌም 2 ዓመት ሙሉ የንጉሱን ፊት ሳያይ ተቀመጠ ይላል። አስመጥቶ 2 ዓመት ልጁን ሳያይ ልጁ በመንግስቱ ላይ አምጾ ነው የተመለሰው። ከዛ ሄዶ በነገራችን ላይ ሁለተኛ አቤሴሎም ለአመፅ የተነሳው ዳዊት 2 ዓመት ይግኖራል። በጣም ብዙ አይነት ወላጆች ነው መጽሐፍ ቅዱስ ላይ የምታገኙት። ሌላ አይነት ወላጅ ይሄ ማታ በጣም እያነበው ፈላጭ ቆራጭ ደግሞ ላይ ታገኛለህ። መጽሐፍ ቅዱስ ላይ የማታገኙት እኮ ጉዴ ነው። ፈላጭ ቆራጭ እኔ ያልኩት ብቻ ብያለው ልጆቹን አይሰሙ። ሲያያቸው ራሱ ይንቀጠቀጣሉ። ፖሊስ ከመጠን ያለፈ ብያለው። ልጆቹን ሲናገር ቃላት የማይመርጥ እንደዛ አይነት ወላጅ መጽሐፍ ቅዱስ ላይ ታገኛለህ። ማን ነው እንደዛ አይነት ወላጅ? በጣም የታወቀ ነው። ሳኦል እንደዛ አይነት ወላጅ ነበር። ሳኦል ዮናታን እኔ ከአንዳንድ ቤት ውስጥ የሚወጣ ልጅ እኔ ገርም ዮናታን የሚባል በጣም ጥሩ ልጅ አለ። በዳዊት ምክንያት ግጭት ተፈጠረ ቤት ውስጥ። እንደው አንዱን ቦታ ላንብብላችሁ። ምንድነው የሆነው? አንደኛ ሳሙኤል ምዕራፍ 20 ቁጥር 30 ላይ ሳኦል በዮናታን ላይ ቁጣውን አነደደ ቁጣው ምን እንዳለው ታውቃላችሁ? አንተ የጠማማ ሴት ልጅ አለ። አንዳንድ ወላጅ እንደው ቃል አይመርጥም። የጠማማ ሴት ልጅ ሚለው ማን? ሳኦል እኮ ልጁን እኮ ነው። ጠማማ ሴት ልጅ የሴት ልጅ ላንተ ማፈሪያ ለእናት አፍረተ ስጋ ማፈሪያ እንደሆነ እያወቅህ ትመርጠዋለህ። ልንገርህ፣ ይሄ ሰውዬ የሴት ልጅ የተባለ እስካለ ድረስ መንግስት አትጸናም። የራስ መንግስት ላይ ነው ያመስከው። እኔ ላይ ብቻ እንዳይመስልህ። ለንግግሩ የማይጨነቅ ሰው። በጣም የሚገርማችሁ አንዳንድ ወላጅ ሲናደድ ብርጭቆ የሚወረውር አለ፣ ዱላ የሚወረውር አለ፣ ድንጋይ ነኝ ብቻ የሚወረውር ነገር አለው። አንዳንድ ወላጅ ይወረውራል። ሳኦል ሲናደድ የሚወረውረው ብርጭቆ አይደለም፣ ጦር ነው። እኛ አሁን ብዙ ጊዜ ሳኦል ዳዊት ላይ ጦሩን ወረወረ የሚለውን ጥቅስ ነው የምናገረው። ምን እንደሚታበላል? ሳኦል ሊወጋው ጦሩን ወረወረበት ማለት ልጁ ላይ። ከዛ በኋላ የሚገርማችሁ ዮናታን ሳኦል አለ ለመግደል ዳዊትን ጨክኗል ብሎ ይወሰነው የዛን ጊዜ። ለእንደዚህ አይነት ወላጅ በነገራችን ላይ ልጆች በተለይ መልስ ቢሰጡ ጥቃት እንደሚደርስባቸው ካወቁ መልስ አይሰጡም። በልባቸው ወስነው የራሳቸው ነው የሚያደርጉት። ዮናታን እንደዛ ነው ያደረገው። ከሳኦል ጋር እሺ በቃ አምጣው አለው። እሺ አመጣዋለሁ። ወጥቶ በጣም የሚገርማቸው
ከዳዊት ጋር ሌላ ውል እንዴት ዳዊት እንደሚያመልጥ ስትራቴጂ ጦሩ እንደዚህ ከሆነ እኔ እንደዚህ ከተራ በኮድ ተነጋግረው ነው ያመለጠው። በነገራችን ላይ በዚህ መንገድ የዘንድሮ ልጅማ ጦር መልሶ ካልወረወረብህ ታመሰግናለህ ቤት አባቶቹ ጳውሎስ ሲመክር እኮ አባቶቹ አለ። ለቆላሲያስም ቤተክርስቲያን መክሯል፣ ለኤፌሶንም ቤተክርስቲያን መክሯል። ለቆላሲያስ ቤተክርስቲያን አባቶች ሆይ ምዕራፍ 3 ቁጥር 21 ልባቸው እንዳይዝል ልጆቻችሁን አታበሳጯቸው። አታበሳጯቸው ማለት አትገስጿቸው፣ አታበሳጯቸው። ምን እንዳይል ልባቸው እንዳይዝል ወይም ተስፋ እንዳይቆርጡ ይላል። ይሄ መገሰጽ ከሚለው ጋር አይገናኝም፣ እንዳታደባል። ሳውል ማለት ኤፌሶን 6:4 ላይ እናንተ አባቶቹ ልጆቻችሁ በጌታ ምክርና በተግሣጽ አሳድጓቸው እንጂ አታስቆጧቸው። እነዚህ 3 አይነት ወላጆችን አየን። አሁን እኔ ባጭሩ አንድ መጽሐፍ ቅዱሳዊ ወላጅነትን በተመለከተ አንዳንድ ሰዎች መጽሐፍ ቅዱሳዊ ወላጅነት ይላሉ፣ አንዳንዶቹ እግዚአብሔራዊ የልጅ አስተዳደግ ይላሉ። እሱን ነግሬያችሁ ጨርሰናል። ቄሱ 3ኛ የነገረኝ ትዝ አላችሁ? ልጆችን ስታሳድግ ዋነኛ ምሳሌ ድጋፍ የሆኑ ነገሮች ይኖራሉ። ዋነኛ መሳሪያ ምክንያቱም ገብቶታል። እዚህ ውስጥ ብዙ አይነት ቤት አለ ነው የምላችሁ። እና የእግዚአብሔር ቃል ዋነኛ መሳሪያ የላቀ ክርስቲያናዊ ቤተሰብ ማኑዋሉ ይሄ። እንደውም አንዳንድ ሰዎች እንደዚህ ይላሉ፣ እግዚአብሔር አንዳንድ ጊዜ ምንድን ነው የሚባል አለ መተካት ማሳረፍ። አሁን ሌላ ሀገር ልጆቻቸው የሆነ እንክብካቤ የተለየ የሚፈልጉ ከሆነ የሚያሳርፉ ሰዎች ይፈቅዱላቸዋል። መንግስት 1-2 ቀን እስቲ ወላጆች ተዝናኑ መድበናል ብለው ይልካሉ። እና እግዚአብሔር 1-2 ቀን እኛ ቤት ቢውል ልጆቻችንን እንዴት ነው ትሪት የሚያደርገው ብለን ማሰብ ማለት ነው። እንዴት ነው የሚያዋራቸው እንዴት ነው ብለን ማሰብ። እንደው በጣም ብዙ አሉ፣ ግን 2 ከብሉይ ኪዳን 2 ከአዲስ ኪዳን 2 ቤተሰብ ከብሉይ 2 ቤተሰብ ከአዲስ ተናግሮ ይጨርሳል። አብርሃም ይገርመኛል። ዘፍጥረት 22 የሚገርም ክፍል እናንተ ታነባላችሁ። አንድ ልጅህን ሰዋልኝ ነው ያለው። በማለዳ ተነሳ፣ ይስሐቅን ይዞት ሄደ። ይስሐቅ መንገድ ላይ እያሉ ቁጥር 7 ላይ የጠየቀው ጥያቄ በጣም ይገርም። እንዳልታውቃላችሁ ይስሐቅ አባቱ አብርሃምን አባቴ ሆይ እነሆኝ፣ አባቴ ሆይ እነሆኝ ልጄ አለ። ንግግራቸው ደስ ይላል። እሳቱና እንጨቱ ይኸው አለ፣ የመስዋዕቱ በግ ግን ወዴት ነው አለ። ይስሐቅ መስዋዕት ምን ማለት እንደሆነ እያየ ያደገ ልጅ፣ የጎደለው ይገባዋል። አየህ፣ እኔ የገባኝ ነገር ትናንትና እንደዚህ ጸልያለሁ፣ ልጆቼ አምልኮተ እግዚአብሔር ሲጎድል የሚገባቸው ለምን ነው ታውቃላችሁ? እንጨትና እሳት ብቻ ይዘው ሄደው መስዋዕት እንደማያቀርቡ አምልኮተ እግዚአብሔር እሳት አንድዶ ሞቆ መመለስ እንዳልሆነ ልጁ ያውቃል። ይሄ ዝም ብሎ መንገድ ላይ ያሰበው አይደለም፣ ያደገበት ነው። ወደ መስዋዕት እንሂድ ሲባል ምን መያዝ እንዳለባቸው ያውቃል። የሁላችንን ቤተሰብ እግዚአብሔር መስዋዕት አምልኮተ እግዚአብሔር ለይተው የሚያውቁ ያድርግልን። እና ሲመልስለት እግዚአብሔር ያዘጋጃል አላሉ። እንዴት? የት? መቼ? ከየት አላሉ። ያዘጋጃል። እሺ፣ እንደዚህ አይነት ትውልድ አብርሃም እንዴት አሳደገው? ጌታ ይባርከለት። ከዛ በኋላ ይወስድና ቁጥር 9 ላይ አስሮት ይላል። አስተኛው መሰዊያው ያ ቅድም የመስዋዕቱ በግ ጌታ አለ ብሎ የጠየቀው ልጁን ማለት ነው። የመስዋዕቱ በግ ቦታ ላይ አስተኛው አይልም። ታውቃላችሁ አብርሃም 90ን ያጋመሰ እንኳን አብርሃምን ይሄ ሰውዬ ማንንም ገንጥሎ የሚሄድ ሰው ምን እንደምታውቃላችሁ መጽሐፍ ውስጥ ዝም አላለም። ኦርቶዶክስ ጨንቋት ኦርቶዶክስ እያለን ልጁ ይስሐቅም
አባቴ ሆይ አይናኔን ስታይ ሆድህ እንዳይባባ ገልብጠኝ አለው ትላለህ። ሰንበቴ ቤት ዳቦ ተገልብጦ የሚቆረሰው ይስሐቅን ለማስታወስ ነው ይላል። እኔ እንደዛ አይመስለኝም። ከባድ መስዋዕትነት ነው። የዕብራውያን ጸሐፊ እንደነገረ እግዚአብሔር መልሶ እንኳን ሊያስነሳው ይችላል ብሎ አምኖ ነው። እኔ የይስሐቅ ራሱ እምነት ቀላል አይመስለኝም። አብርሃም ብቻ ነው ዝም ነው። እናንተ ዝም ስትሉ ሰማይ ይናገርላችሁ። ይስሐቅ ዝም ሲል ሰማይ ተናገረ። በአንዳች እንዳታረግ በልጅ ነው። መልአኩ ተናገረ። ዝም ስንል ይናገርልን፣ ሰማይ ይናገርላችሁ። ይሄ ምርቃት አሁን ነው ልቤ የሞላው። እግዚአብሔር ከላይ ይናገርላችሁ፣ ሰማይ ይናገርላችሁ። ዝም ባላችሁበት በታዘዛችሁበት ጉዳይ እግዚአብሔር ከሰማይ ድምፅ ይላክላችሁ። ምክንያት መሰላችሁ እግዚአብሔር ድምፅ ሲልክ በግሜ ስለሚልክ ነው። ፓኬጁ እንደዚህ። ሁለተኛ ከብሉይ ኪዳን የሙሴ እናት የሙሴ ቤተሰብ ቅድም ፓስተር ስላነበበው ብዙ አልናገርም። ሸሸገችው። የመሸሸጊያ ዘመን አይደለም፣ ከባድ ዘመን ነው። ብትገኝ ከባድ ነው። ሸሸገችው 3 ወር። ከዛ ደግሞ ሳትችል ስትቀር፣ ያው አንዳንድ ጊዜ ታውቃላችሁ የማትችሉበት ሁኔታ ይፈጠራል። ልጆች ስታሳድጉ በቃ እድሜያቸው ራሱ ማለት ነው። በፊት ትምህርት ቤት የምታደርሷቸው ከሆነ አሁን ብቻዬን ነው የምሄደው፣ ነፃነት ነው ለነሱ። በትንሹ ነው የምላችሁ። የዛን ጊዜ ደግሞ አውታ ሰጠችው ለእግዚአብሔር ሰጠችው ሴትዮዋ። ከዛ ደግሞ ስትራቴጂክ የሆነ በቃ እናትም ሞግዚትም የሚያደርግ ተከፍሎ ልጅ እንድታሳድግ የሚያደርግ የሥራ መስክ ራሷ ሲቪ አዘጋጅታ ራሷ ሴታፕ ሰርታ ጠበቀች። እግዚአብሔር መንገዱን ከፈተላት። እኔ አሁን ሙሴ አንዳንድ ውሳኔ ወሰነው ዝም ብሎ የንጉሥ የልጅ ልጅ እንዳይባል ምናምን እንደቀላል ከየት አመጣው? እናቱ ሞግዚትም የልጆች አስተማሪም እናትም ጦት ብቻ አይደለም ያጠባቸው፣ ቃል አጥብተዋለች፣ ልጁ አስሳበታለች። አንተ እስራኤላዊ ነህ፣ አንተ የኪዳን ሕዝብ ነህ። ዝም ብሎ እኮ ደጅ ሲወጣ ግብፃዊና እስራኤላዊ ሲታገሉ ያላስቻለው የተዘራበት ዘር ስለሆነ የምትገርም ሰው ነው። ከፍተኛ ተጽዕኖ አላት። ከአዲስ ኪዳን እነ ማርያም ቅድም ተነቧል። የኢየሱስ ወላጆች ኢየሱስ ያደገው የት ከተማ እንደሆነ ታውቃላችሁ? ናዝሬት። ናዝሬት አንድ ክፍል ላይ ከናዝሬት መልካም ነገር ይወጣሉ ተብሏል። እኔ ስም እንዳልጠራ ነው። እሺ፣ የፈረሰ ሰፈር። እኔ የተወለድኩት 4 ኪሎ ነው፣ ያደግኩት እዚህ ሰፈር ነው። 4 ኪሎ እዛ የተወለድኩበት አካባቢ ሰው አይወጣም ይባል። ኢየሱስ ያደገው ሰው አይወጣም የሚባል ሰፈር ውስጥ ምን እንደሚል ታውቃላችሁ? ሕፃኑ ግን አደገ። እንዴት? ጥበብ ሞልቶበት በመንፈስ ጠንክሮ ይላል ምዕራፍ 2 ሉቃስ ቁጥር 40 ላይ። ቤተ መቅደስ ገብቶ ቻሌንጅ ሲያደርጋቸው ቃሉን ሲናገር ዝም ብሎ እንደው እንትን ይመስላችኋል? ኢንቨስት ተደርጎበታል እንዴ! ማርያም ከኢሳይያስ እየጠቀሰች የምትዘምር ሴት እኮ ናት። መንፈሴ በመድኃኒቴ ሐሴት አደረገች የሚለውን ጥቅስ ጠቅሳ የምትዘምር እንዴ! በቃ ተገረሙ። ናዝሬት ሄዶ ምዕራፍ 2 ቁጥር 51 ላይ ይታዘዝላቸው ነበር ይላል። እችን ቃል ይታዘዝ ነበር ይላል። በጥበብ በቁመት በሞገስ በእግዚአብሔርና በሰው ፊት ነው ያሳደጉት። በሰው ፊትም አሳድገውታል፣ በእግዚአብሔርም ፊት አሳድገውታል። ሌላው ብዙ ጊዜ የማናስባቸው የጢሞቴዎስ ወላጆች ናቸው። የጢሞቴዎስ ወላጆችን ነግሬያችሁ ከዛ አንዳንድ ነገር ወሳኝ ነገር ተናግሬ ይጨርሳል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ በአንተ ያለው ግብዝነት የሌለበትን እምነትን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በኢዮንቄ የነበረባቸው በአንተ ደግሞ እንዳለ ተረድቻለሁ አለ። ጢሞቴዎስ ስታገኘው ብቻውን አይደለም፣ ከጀርባው አያት አለች፣ እናት አለች። እነሱ ዘርተውብሃል እምነት እና ጳውሎስ መጥቶ ወንጌል ሲሰብክ በቀላል
ነበር ለጢሞቴዎስ። የማያውቀውን ነገር አይደለም። ሁላችሁ እኛ ወንጌል ለፍጥረት ሁሉ ስበኩ ነው የተባለው። ከፍጥረት ሁሉ ውስጥ ልጆች ስላሉ እንሰብካለን። ወንጌል ለልጆች እንሰብካለን፣ ዘር እንዘራለን። የተለያየ ቻሌንጅ ልናልፍ እንችላለን። አሁንም እንጸልያለን ለልጆቻችን፣ አሁንም እንባርካቸዋለን ልጆቻችን። አንዳንድ ነገር ጠቆም ላድርግላችሁ። ልጆቻችሁን በመውደድ አሳድጓቸው፣ እነሱም ይውደዷችሁ። አብራችሁ ሁኑ ከልጆቻችሁ ጋር፣ ተዋወቁ ከልጆቻችሁ ጋር፣ ጓደኛ ሁኑ ከልጆቻችሁ ጋር። ልጆቻችሁ ቢሳሳቱም አቅርቧቸው፣ ሲሳሳቱ የሚነግሯችሁ ሁኑ። አፕሮችብል ማለት ነው። የሚነግሯችሁ እንደዚህ እኮ ተሳሳቱ፣ የሚንቀጠቀጡ በቃ እናንተ የሚያከብሯችሁ እንጂ ስህተታቸውን ቢነግሯችሁ እንደምትረዷቸው የሚያስቡ ልጆች ይሁኑላችሁ። ቅጣት ሲያስፈልግ ልጆቻችን እንቅጣ። ግን ስንቀጣ ጦር መወርወር ልክ አይደለም። ሳውላዊ ነው እሱ። ጦር አይወረወርም። ቅጣት መልካም የሆኑ ነገር ቅጣትና ጥቃት ይለያያሉ። አይለይም። ጥቃት ሳይሆን ቅጣት ነው ያለው መጽሐፍ ቅዱስ አለ። ለልጆቻችን ምሳሌ ይሆናቸው፣ ያዩናል። በነገራችን ይሰሙናል። በቀደም ዕለት የምትሉትን ሁሉ ተኝቼ እየሰማው ነበር አለ ከቤታችን አንዱ። በኋላ ምንድን ነበር ያወራ ነው? ሌላ መኝታ ክፍሉ የምትሉትን አይሰሙም አትበሉ፣ ይሰማሉ። ልጆቻችሁን ይባርክላችሁ። ልጆቻችሁን ይባርክላችሁ። በእውነት ኢንቨስት እናድርግ። እኔ አሁን ዛሬ ጠዋት በጣም በቃ ደስ እያለኝ ነው የመጣሁት። ለምንድን ነው የመጣሁት? ልጆች ትምህርት ቤት አለ አይደል? ማርክ ሲነግሩኝ እኔ ማርክ አይደለም ብዙ ማርክ ያስፈልጋል። እሱ ደግሞ ማዩ በጣም እንዴት ናችሁ ልጆች? አንዱ አስተማሪ እንደዚህ አለ፣ ምን ነው ያንተ ልጅ የኔ ባደረገ አላለም? በጣም ስለ በጣም የኔ ልጅ በሆነ ሲል እንደው ልቆም ላቅፎ ነው። እኛ ችሎታ አይደለም። እኛ ማድረግ የሚገባን ነው። እግዚአብሔር ይባርክልን። አንድ ጸሎት የምንጸልየው አሁን ጨርሼ የምንጸልየው በተለያየ ወላጅ አድገን ሊሆን ይችላል፣ ወይም በተለያየ ሁኔታ አሳድገን ሊሆን ይችላል። አንድ ጸሎት እንጸልይ። የትኛውም አይነት ቤተሰብ ውስጥ አድገን ሊሆን ይችላል፣ በየትኛውም ሁኔታ አሳድገን ሊሆን ይችላል። ልጆቻችንን ግን በዚህ ምክንያት እድል ፋንታ ያገኙ የተሰበረ ነገር እንዲጠገን፣ የተሰበረ ልብ እንዲጠገን፣ የጠላት ስራው እንዲፈርስበት፣ ጠላት እድል ፈንታ ያገኘበት ነገር ሁሉ ከንቱ እንዲሆንበት፣ የጠላት ዘር እንዲመክን። አንዳንድ ልጆች መተው አለባቸው። ልጆች ወላጅ እኔ እንደዚህ አልኩኝ፣ አባቴ ዛኔ ተናገረኝ የሚሉት ነገር ሁሉ በእነው እንዲጠፋ። አሜን። ጸልይ። ቆም ጨርሻለሁ።